የዲጂታል ስነ ተግባቦት የሰውን ክብር እንዲያበረታታ ጥሪ ቀረበ። በሩዋንዳ ኪጋሊ የተጀመረውን ሲግኒስ ዓለም አቀፍ የካቶሊክ መገናኛ ብዙኃን ባለሙያዎች ጉባኤን ተከትሎ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የዲጂታል ስነ ተግባቦት የሰውን ክብር እንዲያበረታታ ጥሪ ያቀረቡ። ቅዱስነታቸው የካቶሊክ መገናኛ ብዙኃን ባለሙያዎች ዲጂታል መሳሪያዎችንና ስትራቴጂዎችን እውነትን ለመፈለግና ለሰው ልጆች ክብር እንዲጠቀሙ ነው ጥሪያቸውን ያቀረቡት። ቅዱስነታቸው ጥሪያቸውን ያቀረቡት በሩዋንዳ የርዕሰ ሊቃነ ጳጳሳቱ መልእክተኛ በሆኑት በሊቀ ጳጳስ በብፁዕ አቡነ አርኖልድ ካታላን በኩል በሲግኒስ ጉባኤ መክፈቻ ላይ ነው። የሲግኒስ ጉባኤ ሁለተኛ ቀን ከቅድስት መንበር ከመጡት ሊቀ ጳጳስ ፎርቱናታስ ጋር በቅዱስ ሚካኤል ካቴድራል በመስዋዕተ ቅዳሴ በመጀመር ሰዎች በሚደርስባቸው አደጋ የሚመጣ የስሜት ቀውስ ወይም ትራውማ ላይ ውይይት ተደርጓል። በጉባኤው በዓለማችን 70% የሚሆኑ ሰዎች የዚህ ተጠቂ መሆናቸውን አመላክቷል። ከዚህም ጋር በተያያዘም ዲጂታል መተግበሪያዎች የስሜት ቀውስን ለማከም ያላቸውን ጠቀሜታ ላይ ውይይት ተደርጓል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የድረገጽ ስነ ተግባቦት የመረጃ ልውውጥ ብቻ ሳይሆን የብዙዎችን ንቃተ ህሊና የሚነካ የሰዎች አመለካከት የሚቀርጽና ባህል የሚፈጥር መሆኑን አስገንዝበዋል። ቅዱስነታቸው በጉባኤው ከሚሳተፉ ጋር ያላቸውን መንፈሳዊ ቅርበት በመግለጽ ጉባኤው የሰውን ልጆች የጋራ ጥቅም የሚያስቀድም ፍሬ እንደሚያፈራ ያላቸውን ተስፋ ገልጸዋል። ሐምሌ 29 የተጀመረው የሲግኒስ ጉባኤ ለሚቀጥሉት 6 ቀናት ዲጂታል ስነ ተግባቦት ለባህል አብሮነትና ለአካባቢያዊ ደህንነት በሚል መሪ ቃል እየተካሄደ ነው። ጉባኤው ኢትዮጵያን ጨምሮ ከ40 ሀገራት በላይ በመጡ በመቶዎች የሚቆጠሩ የካቶሊክ መገናኛ ብዙኃን ባለሙያዎች በተገኙበት በተለያዩ ጉዳዮች ላይ ውይይት እየተካሄደበት ይገኛል።